ትበላለህ ወይስ ትሰኛለህ? የቱን ትመርጣለህ? ኧረ ይሄ ደስታሽማ እንዲያመልጠኝ አልፈልግም። ተነስተን እንብላ። እኔ እንኳን ፈላጊዋ። ቆይ አንተ ምንድን ነው የምትፈልገው? እኔ የምፈልገው ልጃችንን በሰላም ማሳደግ ብቻ ነው። ይሄን ብቻ ነው የምፈልገው። በቃ? አዎ በቃ። እኔ ደግሞ የምፈልገው ካንተ ጋር ተጋብቶ ልጃችንን ማሳደግ ነው። በተለያዩ እናትና አባት የሚያድግ ልጅ አልፈልግም። እንደዛማ በጭራሽ አይሆንም። ይሄን አንቺ አንድ ላይ መቼም አንሆንም። ለምን ሲባል ለአንድ ቀንም ቢሆን እኮ እንደወደድከኝ ነግረኝ ነበር። ታደርሽ እስክመለስ ድረስ የወሬ ጥማት ካልገደልሽ ስመለስ ነግርሻለሁ። አይሻልም? ታየኝ እኮ እኔ ብሌን ያንቺን ወሬ ለመስማት አፌን ከፍቼ ስጠብቅ በራሴ መንገድ አጣራለሁ። እሺ መንገድን ጨርቅ ይብልሽ። ታዲያ በጭራሽ እጅ አልሰጥም። ሰለሞን ተብዬውማ ተከታትዬ ደረስኩበት። ሚስት አለው። እሺ አቶ ሰለሞን ትንሽ ደግሞ ህይወትን በጥብጠው። እዚህ ምን ትሰራለህ? እሱንማ አንቺ ልጠይቅሽ እንጂ። መጣሽ ልጠራሽ ስል ፈልገሽ ነበር? አዎ በቃ ልጅቷ ቀርታለች። አነሻሽው ቡና ደክ ቀለም ሌላ የምትነግሪኝ ነገር አለ? አዎ በያ ንገሪኝ። ይሄ ግን የብቻ ሀሳብ አይደለም እና የአቤም ሀሳብ ጭምር ነው። የት አለ? ኧረ ሰላም ነው። እና እሺ ንገሪኝ። ያው እኔና አቤ ከዚህ ቤት ልንወጣ አስበናል። ምን? ልጅ ለምን ቆየች? እየደረስኩ ነው ብላኝ ነበር። እስኪ ልደውልላት። ሄሎ ቤዛ፣ እንዴት ነሽ? እየደረስኩ ነው ብለሽ እኮ በዛው ስትቀሪ ተጨነቅኩ። ልጅ አለሽ እንዴ? እና አሁን ደህና ነው? ኧረ ልጅሽ ደህና ትሆን እንጂ የኛ ነገርስ ይደርሳል። ደስ ይለኛል። ልጅሽንም እተዋወቃታለሁ። እሺ ችግር የለውም። ፈጣሪ ይማርልሽ። እሺ ቻው። ፈጣሪ ማራት ልጇ።
ወይ ኡስማን ገና አሁን ገባሁ። በጣም ደክሞኛል። አዎ ያት እዚህ ገና መግባቴ ነበር። እሺ መጣሁ። በቃ እሺ ቻው። ምን እያደረግሽ ነው? አልገባኝም። መኝታ ቤት ምን ሰራልሽ? ወንድሜ ፈልጌ ነበር የመጣሁት። ምነው ችግር አለ? ወንድምሽ እኮ እዚህ እንዳልሆነ ታውቂያለሽ አይደል? አዎ አጥቼው ነው እዚህ ድረስ የመጣሁት። ምናልባት እንዳንቺ ጋር ካለ ብዬ እኮ ነው። ሲጀመር እኮ እዚህ መኝታ ቤት እንዳትገቢ እኔም ወንድምሽም ነግረንሻል አይደል? እሱን ከፈለግሽ ደግሞ ታች አታጭም፣ ሌላ ምክንያት ካልኖርሽ በስተቀር። በቃሽ በእናትሽ ጽናት፣ ምን ለማለት እየሞከርሽ ነው? አልገባኝም። ቆይ ወንድሜን ለማግኘት ግዴታ አንቺ ጋር ደውዬ አንቺ ጋር እንደ ብዬ መጠየቅ አለብኝ እንዴ? አይመለከተኝም። ግን ደግሞ በጭራሽ እዚህ ክፍል ላይሽ አልፈልግም። ለዚያውም እኔ በሌለሁበት። ምን እንዳልሰርቅሽ ፈርተሽ ነው? ይኸውልሽ ብሌን፣ ድጋሚ እዚህ ክፍል እንዳላገኝሽ። አለበለዚያ ምን እንዳታመጭ። ወይኔ ጉዴ፣ በጣም ፈራው። እንዳመጫልሽ የኔታ ምንድነው ዙሪ? ምን ሆነሽ ነው? እንኳን መጣሽ። በእናትሽ በጣም ጨንቆኝ ነበር። እስኪ ጠጋቢ ተቆጣጠርሽው። ቆይ ጽኑዬ፣ ምንድን ነው የተፈጠረው? ማለት ምን ሆነሽ ነው? ወይ እንኳን መጣሽልኝ ብሌንዬ፣ በጭንቀት ልፈነዳ ነበር። ጽኑዬ፣ ድምጽሽን ስሰማ እኮ በጣም እንደከፋሽ ታስታውቂያለሽ። ቆይ ምንድን ነው የሆንሽው? የተፈጠረ ነገር አለን የማላውቀው? ከስራ ተባረርን። ተባረሪያ? እኔ ደግሞ ከባድ ጉዳይ መስሎ እንደዚህ ተንቀጭቅጄ መምጣቴ በእናትሽ። እንዴ ደግሞ ለጽዳት ስራ ይልሽ አንደኛው ድርጅት ገብተሽ ጥልቅ ማለት ነው። ምን አያስፈልገው? እሺ አንቺ ተባረርን ነው እንዴ ያልሽኝ? አዎ። እንዴ አንቺናማ? እኔና ባቢ። እረፍ! እሱ እንዴት ይባረራል? ማለቴ የአባቱ ልጅ ታረለ እንዴ? አንቺ ሰው ከአባቱ ልጅ ይባረራል እንዴ? እኔ እንጃ ብሌን፣ በቃ አባረራል። ቆይ ግን ምን ማለት ነው? ማለቴ በምን ምክንያት ነው ሁሉ ነገር እየተፈጠረ ያለው? እሱማ በእኔ ምክንያት ነው። እንዴ እንዴት ባንቺ ምክንያት ይሆናል? ጽኑ፣ ቆይ አንቺ ምን አደረግሽ? እሷን ተዋት ተብሎ አልተዋትም ስላለ ነው ይሄ ሁሉ ነገር የሆነው። ቆይ ግን ለምንድን ነው በዚህ ልክ አንቺን መቀበል ያልቻለው? ያው እንግዲህ ብሌን እየደህ አይደለም፣ ለዛ ይሆናል። ትንሽ እንኳን አያፍርም እንዴ? እንዴት ነው አንቺን ደሃ ለማለት ምን ሞራል ያገኘው? ቆይ እራስቶት ነው እንዴ? በእናንተ ድርጅት አይደል እንዴ ሀብታም የሆነው? አላውቅም ብሌን፣ እኔ በጣም እየጨነቀኝ ነው። ቆይ ምንድነው ማድረግ የምችለው? ምን እንደሚሻለኝ ራሱ አሁን ላይ ምንም ማውቀው ነገር የለም። በቃ ይልጽምዬ፣ በቃ ተረጋግሺ። ሌላ አማራጭ እንፈልጋለን። እኔ በእኔ ምክንያት እንደዚህ ሲሰቃይ ማየት በጣም ነው እየከበደኝ ያለው። እንዳልለየው ደግሞ በጣም ነው የምወደው። እኔ ደግሞ አባትና ልጅን በዚህ ሰዓት መለያየት አልፈልግም። አንቺ እኮ አይደለሽ መለያየታቸው ጽኑዬ። ሲጀመር አባትየው ገንዘብ ሲያገኝ የሚያረጋቸው ነው የሚያሳጣቸው። ከእድሜያቸው በላይ እኮ ነው የሚያስቡት። አንዳንድ ጊዜ ግን ከተራበ ለጠገብ አዝናለው የሚባለው ለዚህ ነው። እሺ ቆይ ምን ላድርግ ብለኝ
ይልጽኑዬ በቃ አሁን ምንም ነገር አትጨነቂ። ቤት ገብተሽ እረፍት አድርጊና ከዛ በኋላ ስትነሺ በተረጋጋ መንፈስ እናስብበታለን። እሺ ቆይ እሺ አሁን በቤት ነው? ተይ እባክሽን በቃ ሂድ። ወንድ ልጅ እኮ ብቻውን ነው የሚያለቅሰው። ተረጋግቶ በኋላ ላይ ይመጣል። ተነሽ እንሂድ። በቃ ነሽ ተረጋጊ። ነሽ እንሂድ። ተነሽ። እስታስጠጊ ደግሞ ሲደብርሽ በእግዚአብሔር ምንድነው እሺ? ምንድነው እሺ? ምንድነው? እኔ ላልቅስልሽ እናቴ። እኔ ላልቅስ እናቴ። እኔ በእናትሽ አታልቅሽ በእግዚአብሔር በቃ ዝም በይ። ምንድነው እሺ? ጽኑዬ እባክሽን አታልቅሽ። ቆይ እስከ ዛሬ ድረስ ያለቀሽው አይበቃም እንዴ? ባቢ ምን ጽኑዬ? ቆይ ባቢ ምን ሆነ? አየሽልኝ አይደል? ብሌን ጉዳይ ነው። አየሽልኝ አይደል? እቺ ሰይጣን ሰራችልኝ። ቆይ ለምንድን ነው በዚህ ልክ እኔን ለመጉዳት የምትሰራው? ለምንድን ነው ከህይወቴ ማትወጣው? በቃ እሺ አታልቅሽ ጽኑዬ እባክሽ። በቃ እሺ በቃ አታልቅሽ። ምንድነው ያስተነገረሽ? ወንድሜ ምን እንዳንተና ያስተነገጥከኝ እንዴ? አንተ ምን ሊከሰው እኮ በድንገ ደግሞ እዚህ ምንድነው የምትሰሪው? ምንሰራው ምንም እንትን ቆሚ። አንተ ራስህ እኮ ልጅ ምን የምትገናገርከኝ? ለምን ትሰራለህ እዚህ? እሺ ከዚህ ጃው ሂጂ አንተ ሂድ ወንድሜ። እንዴ ምን አደረኩ? ሂድ አንተ ወንድሜ እረፍ። ሂድ ለዚህ መኝታ ቤት አካባቢ እንዳለሽ ሮቤ ለዚህ መኝታ ቤት ምን ትሰራለህ? ምን ነው እዚህ ስራ ነበረኝ እኮ። ደግሞ እኔ እዚህ መሆን ይሄን ያህል የሚያስደነግጥ ነገር አይደለም። ደህናማ አትመስለኝም ሮቤ። ሁኔታ ትንሽ ግራ ያጋባል። በጧቱ ተነዳል እንዴ? አዎ ጽናት፣ ለምንድን ነው እንደዚህ ያደረግሽው? ለእያሱ ብለሽ እኔ ማባረር አልነበረብሽ። ቆይ እና ምን ማድረግ ነበረብኝ? እያሱ እናንተ እኮ ደህና አይደላችሁም። በሰዓቱ ቢመጣ ምን ሊፈጠር እንደሚችል አስበው። ቆይ እስከ መቼ ነው እንደዚህ በድብቆሽ የምንቀጥለው? እንግዲህ ነገሮች እስኪስተካከሉ እያሱን መረዳት እስኪጀምር ድረስ። እሺ መኝታ ቤት ድረስ ምን ልታረጊ መጣሽ? ያልኩሽ እኮ ነው ወንድሜ። በቃ እንዴ እኮ በዚህ ሰልፍ እኮ ነው። ከዛ አንተ ፈልጌ ነበር ገባው። ብሌን እንዲማ ዝም ብለሽ ልትመጫች? ይልቅ ከጽናት ጋር ተገናኝታችሁ ነበር? ምን ብለሻት ነው? ወንድሜ በጣም እየተናደድክ እኮ ነው። ምንም ነገር እኮ አላደረኩም እኮ። ምን ልታረጊ መጣሽ? ይልቅ ወንድሜ ልንገርህ፣ ሮቤል ግን ጽናት መኝታ ቤት ውስጥ እንዳለ ታውቃለህ? አብረው ናቸው ያሉት። ምን? እሱ ደግሞ እዚህ ምን ይሰራል? እሱን እንግዲህ ወንድሜ ራስህ ነው መጠየቅ ያለብህ። ምናልባት እኮ መኝታ ቤት አሁን ብትገባ የሆነ ነገር እያደረጉ ሊደርስባቸው ትችላለህ። አያደርገውም። እንዴ ወንድሜ ምን እየሆንክ ነው? ጉድፈለ ጭራሽ ከቤት እንድታባረረኝ ነው? ብሌን ዛሬን አመለጥሽ። እንኳን ሮቤል መጣ። ሰላለምሽ እንደተዋረድሽ እዚህ መኝታ ቤት አካባቢ እንዳላይሽ ምን አገባ? ምን አውቃለሁ ሮቢ፣ የእናንተ ጸብ እስኪፈታ ነዋ። ሁለታችሁም ያላችሁበትን ችግር እስክትፈቱ ድረስ። ጽናት
ስለ እኔና እያሱ ጸብ እዚህ ጋር ምን አመጣው እንዴ? እኔና አንቺን እኮ ያስተዋወቀን እያሱ አይደለም መንገድ ነው እንጂ። ስለዚህ የኔና እያሱን ጸብ እዚህ መሀል ባትከቻ አሪፍ ነው። ይኸውልህ ሮቤል፣ እያሱ በአንተ በጭራሽ ደስተኛ አይደለም። ባየኸው ቁጥር ከኔ ጋር ይጠረጥራል። እኔ ደግሞ ከሱ ጋር እንዲህ ነው እንደዛ አይደለም እያሉ ማስረዳት በጣም ሰልችቶኛል። እንደዛ ነው ጽናት? ሮቤል እዚህ ምን አባ ነው የምትሰራው? አይታየም እንዴ ከጽናት ጋር እያወራሁ? ቆይ አንተ ማን አባ ስለሆንክ ነው መኝታ ቤቴ ድረስ መጥተህ ከምስቴ ጋር የምታወራው? አንተን ማስፈቀድ አይጠበቅብኝም። ጽናትን ማውራት ከፈለኩኝ በየትኛውም ጊዜ በየትኛውም ሰዓት ማውራት እችላለሁ። ቆይ አንተ ከትዳሬና ከህይወቴ ላይ ለምን አይንን አታነሳም? ቆይ ራስን ህይወት አትኖርም እንዴ? ትዳር ነው ያልከው? እሺ አሁን ናውጣ። ለምን? አንተ ስላልከኝ ነው የምወጣው? አዎ እኔ ስላልኩ ቀጥ ብለህ ትወጣለህ። በቃችሁ ይበቃል። ሮቤል አንተ የምትናገረውን ነገር አስብ እንጂ። አልሰማህትም? ውጣ እያለች እኮ ነው። አልወጣም። ሮቤል በቃ እባክህን ውጣ። አይሰማህም እንዴ? ውጣ እያለች እኮ ነው። ውጣ እንጂ። እና በጠዋት ደውሎ እሱ ነበር ቀንሽን ያበራልሽ? እያሱ እባክህ እንዳትጀምረኝ። ሁሉንም ነገር ንገሪኝ ጽናት፣ ምን እንደተፈጠረ ስለ ሁሉም ነገር። እያሱ የእስካሁኑ በጣም ይበቃኛል። አሁን ግን ደክሞኛል፣ ተወኝ። ዛሬ ቀን ሙሉ ሲፈጠር የነበረውን ነገር ሁሉንም ነገር ማወቅ ፈልጋለሁ። ወይ እያሱ በጣም ደክሞኛል እያልኩ ነው። ለእኔ ሲሆን ነው የሚደክምሽ? ሮቤልን ለማውራት ግን የቱም ቦታ ይመችሻል። እባክህ እያሱ በጣም ደክሞኛል እያልኩ አይደለም። እንደውም ብቻዬን ነው መሆን የምፈልገው።
ኢየሱስ ከሚመጣ ለምግብ ነገር አመጣ። ጽናት ምግብ ምናምን አላሰኝ እንዴ? ለምን ሮቢ? ቆንጆ ቁርስ ነው የተሰራው፣ ትንሽ ብላ። አይ ይቅርብኝ ጽናት። ምንድን ነው እየተግደረደርክ መሆኑን? ደግሞ ምንድን ነው ፀጉርሽ ላይ ያለው እንዴ? እስቲ ምንድን ነው? አይ ወይ ኢየሱስ መጣህ እንዴ? አለው እግዚአብሔር ይመስገን። እያሱ እንዴት ነህ? አንተን እየጠበቅኩ ነበር፣ ግን አንተ በጠዋት ነው የወጣው። አዎ አንዳንድ እንቅስቃሴዎችን ለማድረግ በጠዋት ነበር የወጣሁት። አንተ በዚህ ጠዋት ትመጣለህ ብዬ አልጠበቅኩም ነበር። አዎ በጊዜ ነው የመጣሁት። እና ምንድን ነው ሁለታችሁ እዚህ ምን እያደረጋችሁ ነው? ከጽናት ጋር ዝም ብለን እያወራን ነበር። ጥሩ ነው በቃ እኔ ገብቼ ትንሽ ለቅለቅ ልበል። እናንተ የጀመራችሁትን ጨዋታ ቀጥሉ። አይ ዝም ብለን ከጽናት ጋር እያወራን ነው እንጂ ያን ያህል ቁም ነገር ያለው ነገር አይደለም። በቃ ልግባ። ቆይ አብረን እንምጣ። ሮቢ በቃ ተው እሺ። አይ ምንም አልሆንኩም። በጣም ደህና ነኝ። እርግጠኛ ነኝ ኢየሱስ? አዎ በጣም እርግጠኛ ነኝ። ይልቃውን ልትታጠብና ልውጣ፣ ወደ ስራ መሄድ አለብኝ። በቃ እሺ። ወይኔ እስከዛ አንተ የምትለብሰውን ልብስ ላዘጋጅልህ። እሺ። እና ደግሞ ማታ ላንቺ የሚሆን ሰርፕራይዝ አለኝ። ምንድን ነው እሱ? የምን ሰርፕራይዝ ነው? ከነገርኩሽማ ሰርፕራይዝነቱ ይቀራል። አንቺ ራስሽ በኋላ በአይንሽ ታይዋለሽ። እሺ በቃ ወሽ አድርገባ። ቀለል ይላል። እሺ ማበላሸት እንጂ ማስተካከል ያቺ የሴቶች ነው የሺ ምን አፈጥሽ ብቻ ሰሞኑ ነው ደህና መልክ እንዳለው ነገር ጽናት ጽናት ጽናትን ስፈልጋት ነበር ማየ። አይተሻታል? ምንድነው? ምን ሆነ ነው እንደዚህ የምትጮኸው? ጽናት የለችም እያልኩሽ እኮ ነው ማየ። ተረጋጋ። የት ትሄዳለች ብለህ ነው? ወጣ ብላ ይሆናል። አልገባኝም። የት ነው ደግሞ እሷ ብቻዋን የምትሄደው? መግዛት የምትፈልገው ዕቃ ነበረ። እሱ እንድትገዛ ደግሞ ራይድ ጠርቼላት ሄደች። እና ታዲያ ለምን አንቺ አብረሻት አልሄድሽም? ኧረ እባክህ ተረጋጋ እያሱ። እኔና ጽናት እዚህ ሳሎን ቁጭ ብለን ስንጫወት የሆነ ኦንላይን ላይ የሆነ ኮስሞቲክስ አየች። ከዛ በኋላ ሄጄ ካልገዛሁት አለችኝ። እኔም ራይድ ጠራሁላት ሄደች። ከዛ በኋላ መሳሰረች እንድጠብቃት ተነጋገርን። በቃ ይኸው ነው። ግን እንደሱም ቢሆን እንኳን አንቺ አብረሻት መሄድ ነበረብሽ። ነፃነት እንዲሰማት ብዬ ነው እንጂ አብሬያት መሄድ ይችል ነበር። ጽናት ደግሞ እየተከታተልኳት ያለውን ነገር አልወደደችውም። አንቺ ይህን እንዴት አወቅሽ? ይኸውልህ ልጄ ጽናትን እኮ አንተ ታፈቅራታለህ፣ ሊያውም የጥላታችን ልጅ ሆና። ስለዚህ በምንም ተአምር አንተ ብታዋት ራሱ እኔ እንቅስቃሴዋን ሁሉ እጠብቃለሁ። በጣም ጥሩ። እንደሱ ከሆነ ጥሩ። ደግሞ ቀስ ብዬ እየቀረብኳት ነው። የሚሰማትን ነገር እንድትነግረኝ እያረኩ ነው። እንዲህ ታረጊያለሽ ብዬ በጭራሽ አልጠበኩም ነበር። በጣም እወድሃለሁ ልጄ። ለአንተ ምንም ነገር አደርጋለሁ። አመሰግናለሁ ማየ። ጽናት በምንም መንገድ እንድትጎዳ አልፈልግም። አደራ እሷን ብቻ ጠብቂልኝ። ችግር የለውም ልጄ፣ ያልከውን አደርጋለሁ። ሁሉንም ነገር ማወቅ ይገባኛል።
ይዤላት ልሂድ። ይኸውልህ ሮቤል፣ እኔ ከምታስበው በላይ በጣም ደህና ነኝ። እሺ ምን ተፈጥሮ ነው ለአባትሽ ምንም ሳትይ የመጣሽው? እኔ አሁን ላይ ለማንም ምንም ማስረዳት አይጠበቅብኝም። ማለትማ በቃ እኔ አሁን ላይ ሁሉንም ነገር ስላወቅኩኝ የማንም እገዛና እርዳታ አያስፈልገኝም። አባትሽስ? ይኸውልህ ሮቤል፣ እዚህ ድረስ ስለ ደህንነቴ ለመጠየቅ ስለመጣህ በጣም አመሰግናለሁ። አሁን ግን ወደ ውስጥ መግባት አለብኝ። አረ ጽናት እባክሽን አንድ ደቂቃ ታገሽኝና ትንሽ እናውራ። ምንድነው እንደዚህ መጣደፍ? ሮቤል፣ ያንተ እዚህ ብዙ ሰዓት መቆየት እኔን እየረበሸኝ ነው። ስለዚህ እባክህን ሂድ በቃ። እሺ ግን ለአባትሽ ምን ልበለው? ምንም አትበለው። እሱ ከሚያውቀው በላይ በጣም ብዙ ነገር እንዳወቅኩና እሱም አባቴ እንዳልሆነ እንዳስታወስኩ ነገር። እሺ ግን እባክህን ሮቤል ሂድ በቃ። ምንድነው ጽናት? የተፈጠረ ችግር አለ እንዴ? አይ ምንም የተፈጠረ ነገር የለም። ሮቢ ምን እንደተፈጠረ ለማወቅ ነው እዚህ ድረስ የመጣው። እና የሚፈልገውን ነገር አገኘ? በቃ አሁን እኔ ወደ ቤት መግባት አለብኝ። ማለት ያለብኝም ብያለሁ። ወትገባ ሮቢ። እናንተ ሰዎች ግን ምን ለማድረግ እየሞከራችሁ ነው? የተፈጠረ ነገር አለ እንዴ? ጽናት ጥያቄ ነው የመለሰች መስሎኝ። ጽናት እዚህ ምን ታደርጋለች? የጽናት ቤት ይሄ ነው እና ደግሞ ከዚህ በኋላ እዚህ ነው የምትኖረው። ለምን ሲባል? ጽናት አልነገረችም እንዴ? ምኑን? እኔና ጽናት ፍቅረኛሞች እንደሆነ። እየቀለድክብኝ ነው እንዴ አንተ? በዚህ ሰዓት መቀለድበት ሰዓት እንዳልሆነ አንተም ታውቃለህ። ቆይ ያሱ የተፈጠረውን ነገር እስቲ አስረዳኝ። እኔና ጽናት ከዚህ በፊት ፍቅረኛሞች ነበር። ግን ማለትማ ይኸውልህ እኔና ጽናት ከዚህ በፊት ፍቅረኛሞች ነበር። እየቀለድክብኝ ነው? ይሄው አይተህ ማመን ትችላለህ። ይሄንን ማመን አልችልም። ቆይ እንዴት ሊሆን ቻለ? ሌላ ማብራሪያ ያስፈልገዋል? አንተና ጽናት ግን በል በቃ ሮቤል፣ ነገ ቢሮ ተገናኝተን በስራ ሰዓት ይቀረው እናወራለን። ሮቢ ወይ ቆየሁብህ አይደል? አይ ምን ነው በጣም አስቆየሁህ? አይ የታለች ደስተኛዋ ጽናት? ወይስ የተፈጠረ ነገር አለ? አይ የለም፣ ግን ደግሞ የሆነ ነገር ልነግርህ ፈልጌ ነበር። ቆይ ምንድነው ጽናት? ደህና አይደለሽም እንዴ? ደህና ነኝ። እና ቆይ ምንድነው? ሮቢ ማይደብር ከሆነ ከዚህ እንድትሄድ እፈልጋለሁ። ቆይ ለምን ጽኑ? ለምን እንዴት ፈለግሽ? ምክንያቱም ከያሱ ጋር አብረን ልንወጣ ነበር። ለያዩ ስትይ ነው እኔ እንዴት የፈለግሽው? ይኸውልህ ሮቢ፣ አንተ እኮ እንደምትወጣ ባውቅ ኖሮ ከያሱ ጋር ቁርስ ለመብላት ቀጠሮ አልይዝም ነበር። አይ ገባኝ። መሄድ ይኖርብሃል። አሁን እያሱ አንተን ሳይህ በጣም ይደብረዋል። ትረዳኛለህ አይደል ሮቢ? ችግር የለውም። እሺ በቃ እኔ ልሂድ። እሺ ምንድን ነው ማድረግ ያለብኝ? ምኑን ነው ምን ላድርግ የምትይው? መታል እንደ እያሱ? አዎ ብቻሽን እያወራሽ እኮ ላየሽኝ። ጃኬት ነበርኩ ይዛልኝ ወጣ ያልኩት። ያልፈለኩበት ቦታ የለም አጣሁት። ችግር የለም በቃ።
እንዴት ዋላችሁ? እንዴት ዛሬ ሰላም ዋልክ? አለሁ ደህና ነኝ እግዚአብሔር ይመስገን። ግን ምን እያደረግሽ ነው ማዬ? እንኳን መጣ። እኔና ሮማን ቡና ልንጠጣ ስንል ነው የመጣኸው። አሪፍ አጋጣሚ ነው፣ አንተም ትጠጣለህ። ይሄን ቡና ማን ነው ያፈላው? እኔ ነኝ። ጽናት ራሴን አሞኛል ብላ ስትለኝ ቡና ፈላውላት። ምን ነው ቡና ማፍላት ችግር አለው እንዴ? እሺ ግን መጀመሪያም ቡና አንቺ እንድትጠጪ እፈልጋለሁ። እንዴ እየቀለድክ ነው ወይስ ምን ለማለት ፈልገህ ነው? በእንደዚህ አይነት ነገር ስቀልድ አይተሽኝ ታውቂያለሽ እማዬ? እየቀለድኩ አይደለም። አሁን ይሄን ቡና እንድትጠጪው እፈልጋለሁ። ምን እያልክ ነው እያሱ? እሷ እኮ ለኔ ብላ ነው ራሴን ሲያመኝ ተነስታ ቡና ያፈላችልኝ። ይሄ እኔና የማዬ ጉዳይ ነው ጽናት። እዚህ ውስጥ አልካ ትግቢ። እማዬ ያልኩሽን አሁን አድርጊ። ይሄን ነገር አንተ ባትሆን የተናገርከው ሌላ ሰው ቢሆን የተናገረው ምን ሊፈጠር እንደምትችል አንተ ራሱ ማየት መገመት አትችልም። እኔ ባለው ምን ይፈጠር ነበር? እሱን ከምነግርህ ሌላ ሰው ይሄን ነገር ጠይቆኝ አድርገው ባሳያ አይሻልም? ከኔ ጋር በሰላም መቆየት ፈልጊ ከሆነ ያልኩሽን አድርጊ። ጠጪው። በጣም ጥሩ እያሱ፣ ቆይ ምን ለማድረግ እየሞከርክ ነው? እኔ እየገባኝ አይደለም። የኔ ውድ ይሄን ጉዳይ በኋላ መኝታ ቤታችን ገብተን እናወራዋለን። ምን ለማድረግ እየሞከርክ ነው? በኋላ መኝታ ቤት ገብተን እንነጋገራለን አልኩሽ አይደል እንዴ? ይሄን ካንተ አልጠብቅም። በጣም ተሰፍራለህ። በአንተ በጣም ነው ያፈርኩት። እሺ አሁን መኝታ ቤታችን ገብተን ከሚስቴ ጋር የምናወራው ነገር ስላለ እባክሽ እንዳረብሽን። ቆይ ግን እያሱ ምን ለማድረግ እየሞከርክ ነው? አንቺ ራሱ አልገባኝም። ለምንድን ነው እንደዚህ ተናደርሽው? ምን ማለት ነው? እንዴት እናት ያፈላችሁን ቡና ቅመሹ ትላታለህ? ታዲያ እንደሱ ማድረግ ምን ችግር አለው? ውሻ ደግሞ በዚህ ሰዓት ለምንድን ነው የሚደውለው? ተነሳሽ እንዴ ነው ወደ እያሱ የኔ ስልክ ነው ሲጠራኝ ነበር? አዎ ያንቺ ነው። ቆይ ማን ነበር የደወለው? ሮቤል ነበር። ዘግቼዋለሁ። እና ታዲያ ለምን ዘጋበት? ስለተኛሽ እንዳይረብሽ ብዬ እኮ ነው። ጽናት ወተና አየር እንድንቀበል ትፈልጊያለሽ? አይ እኔ ምንም አየር መቀበል አሁን ላይ አያስፈልገኝም። ማን ነው? ሮቤል ነው? አዎ። እሺ እንዴት ነህ ሮቤል? ደህና ነኝ ጽናት። በሰላም ነው ስልክ ስደውልልሽ የምትዘጊው?
አሁን በጣም ደህና ነኝ፣ በሰላም ነው። እሺ ራስሽን ጠብቂ። የምትፈልጊው ነገር ካለ ደውይልኝ። ምንም አትጨነቅ። አሁን በጣም እየበረታሁ ነው። እሺ እደውላለሁ። እሺ ሰላም ነው።